ሰላም ተመልካቾቻችን ዛሬ በጥራት መንደር ተገኝተናል አሁን ባለው ዓለም አቀፍ ግብይት ውስጥ ጥራት ቅንጦት አይደለም ይልቁንም ጥራት የሌለው ምርትን ማስገባት የአንድን ሀገር ኢኮኖሚና የህዝቧን ጤንነት አደጋ ውስጥ መጣል ነው ጥራት ያለው ምርትን በሀገር ውስጥ ማምረት ደግሞ በዓለም አቀፍ ደረጃ ለሚደረግ ውድድር እንደ ማለፊያ ፓስፖርት ነው ስለዚህም ጥራትን ከማረጋገጥ አንፃር ከውጭ የሚመጡና በሀገር ውስጥ የሚመረቱ ምርቶች ወደ ገበያ ከመውጣታቸው በፊት ይሄ ተቋም እንዴት እየሰራ ነው የሚለውን ዛሬ በፕሮግራም ያስቃኛችኋለሁ አብራችሁን ቆዩ ሰላም አለና አለ መስከን ደና አለና መስከን ዛሬ የት ነው የተገኘነው ዛሬ የተገኛችሁት ጥራት መንደር ነው አሁን ያለንበት ተቋም ከጥራት መንደር መካከል አንዱ ነው በዚህ ግቢ ውስጥ 5 ተቋማት አሉ ከዛ ውስጥ አንዱ የኢትዮጵያ ደረጃዎች ኢንስቲትዩት ይባላል የዚህ ተቋም ዋና ተግባርና ኃላፊነቱ ደረጃ ማዘጋጀት ነው ሁለተኛ የነዚህን ደረጃዎች ተፈጻሚነት በተመለከተ የማስተማር የግንዛቤ ስራ የመስራት የቴክኒክ ድጋፍ ማድረግ ተቋማትን ደግሞ በኳሊቲ ማኔጅመንት ሲስተም ማብቃት በQMS እና በተለያዩ ኦሻ ፉድ ሴፍቲ ስልጠናዎችን ይሰጣል ሌላው ደግሞ ደረጃዎቹ አተግባበር በጤና ላይ በአካባቢ ላይ በማህበረሰቡ ላይ አጠቃላይ ያላቸውን ተጽዕኖ ጥናት ያካሂዳል ይሄ ደግሞ የደረጃ ጥናትን የሚያካሂድበት አንዱ የተሰጠው ተግባር ነው ደረጃዎችን ስናዘጋጅ እኛ ለምሳሌ እዚህ ጋር እንደምታዩት ምግብ ከተመለከተ ኮዴክስ አለ ኤሌክትሮ ቴክኒካል ጉዳዮች ደግሞ አይሲ አለ ዓለም አቀፍ ተቋም ነው እኛ አባል የሆነበት አይሶ አለ ዓለም አቀፉ የደረጃ ተቋም አለ አዛው ጥግለ አርሶ አለ አፍሲካ አለ እነዚህ ደግሞ በአፍሪካ ውስጥ ያሉ ተቋማት ናቸው ደረጃ ሲዘጋጅ የትኛውም ዓለም ላይ ያለው ሁሉንም ማግባባት በሚችል መልኩ የንግድ ስርዓቱን ሊያሳልጥ ማህበረሰቡን ጤና ሊከላከል ሌሎችንም ነገሮች ማሟላት የሚችል እንዲሆን ከነዚህ ጋር ተባብረን የምናዘጋጀው ደረጃን ማንንም ሰው እንዲዘጋጅ መጠየቅ ይችላል እንዲዜ ኢኒሼት ማድረግ ይችላል አንድ ደረጃ ተዘጋጀ ማለት የኢትዮጵያ ደረጃዎች ኢንስቲትዩት ብቻውን አዘጋጀ አምራች አለ አምራች ኢንዱስትሪ አለ ተቆጣጣሪ አካላት አሉ ማህበራት አሉ ዩኒቨርሲቲዎች አሉ የምርምር ማዕከላት አሉ አትሊስት ከ9 ከ10 ያላነሱ ተቋማትን አቅፎ ነው የሚሰራው እዛ ላይ የቴክኒክ ጉዳዮች በደንብ ተብላልተው የዓለም አቀፍ ነባራዊ ሁኔታ የኛ ሀገር ነባራዊ ሁኔታ በሙሉ ታይቶ ነው ደረጃ የሚዘጋጀው የጤና ችግር ከሚያስከትሉ ነገሮች አንዱ ከምግብ ጋር የሚያያዙ ነገሮች ነውና እንግዲህ ወተት በሀገራችን ውስጥ የሚመረቱ አሉ እንዲሁ በዓለም አቀፍ ደረጃም ወደ ሀገር ውስጥ ከዓለም አቀፍ ደረጃ የሚመጡ አሉና አንድ ወተት ጥራት አለው ወይም ደግሞ ለገበያ ይቅረብ ተብሎ ሲባል ምን ነገሮችን ማሟላት አለበት እሱን ያንሱልን እሺ አመሰግናለሁ ለምሳሌ የአንድ ሚልክ ፓውደር ምን መስፈርቶች አሉት የሚለው እዚህ ጋር ተቀምጧል ስለዚህ ለምሳሌ ሞይስቸር ኮንቴንቱ ከዛ የሚልክ ኮንቴንቱ የፋት ኮንቴንቱ የፕሮቲን ኮንቴንቱ እዚህ ጋር የአሲድ ላክቲክ አሲድ ኮንቴንቱ ሶሉቢሊቲ ኢንዴክሱ እነዚህ አንድ ጥራት ያለው ካራክተሪስቲክስ ያለበት ካራክተሪስቲክስ ነው ስለዚህ እሱ ሆል ፓውደር ሲሆን ፓርሻሊ ስኪምድ ሲሆን የሚለው መጠኑ ሚኒመም እና ማክሲመም ተቀምጦለታል እሱ ደግሞ እንዴት ነው የሚፈተሸው የሚለው እዚህ ጋር ተቀምጦለታል ስለዚህ የኳሊቲ አሹራንስ ተስማሚነት ምዘና ጋር ሲሄድ ይሄንን ማለፍ የለበትም በየትኛው ቴስት ሜተድ በዚህ ቴስት ሜተድም አብሮ ተቀምጦለታል ማለት ነው ይቺን ነምበር በላቦራቶሪ ማግኘት አለብን ማለት ነው ሲመረመር ስለዚህ ከዚህ ውጪ ከሆነ በዚህ ውስጥ ሬንጅ ውስጥ ከሆነ አልፏል በዚህ ውስጥ ከውጪ ከሆነ ደግሞ ወርቋል የሚሉ ነገሮች አሉና ስለዚህ እዚህ ጋር መስፈርቱ ተቀምጧል የፍተሻ ዘዴው ተቀምጧል የኳሊቲ አሹራንስ የተስማሚነት ምዘና ድርጅቶች በዚህ መሰረት መስፈርቱን ያረጋግጡ የቴስት ሪፖርትና ሰርቲፊኬት እየሰጡ ፕሮዳክቱ እንዲወጣ ያደርጋሉ እሱ ከዛ ማየት ትችላላችሁ እሺ በጣም አመሰግናለሁ
ጤና ይስጥልኝ። ሰላም ነው? አላህ ይመስገን። ራስን አስተዋውቀለት ነው። ተኬ ብርሃነ እባላለሁ። በኢትዮጵያ የስማሚነት ምዘና ድርጅት የማርኬቲንግና ኮሙኒኬሽን ዳይሬክተር ነኝ። አሁን የምንገኝበት በኢትዮጵያ የስማሚነት ምዘና ድርጅት የደንበኞች አገልግሎት ውስጥ ነው የምንገኘው። ኢትዮጵያ የስማሚነት ምዘና በላቦራቶሪ ብቻ ከ400 በላይ የምርት አይነቶች ከ4000 በላይ ደግሞ የፍተሻ ፓራሜትርስ ወይም የፍተሻ ወሰኖች አገልግሎት እየሰጠ ይገኛል። አምራቹ፣ አገልግሎት ሰጪው፣ ላኪው፣ አስመጪው እና ሸማቹ ተቋጣሪ ባለስልጣንም ሊሆን ይችላል። ሰው እዚህ የሚመጣውን ናሙና ደንበኛ ራሱ አምራቹ ሊመጣ ይችላል፣ ተቋጣሪ ባለስልጣን ሊያመጣው ይችላል፣ ሸማቹም ሊሆን ይችላል፣ ላኪው፣ አስመጪው ናሙና ይዞ ሊመጣ ይችላል። ይህንን እኛ የምንሰጠው ውጤት ራሱ ያመጣው ከሆነ አምራቹም ላኪውም ሸማቹም ከሆነ የፍተሻ ውጤቱ ለዚች ናሙና ብቻ ነው የሚያገለግለው የሚል የፍተሻ ውጤት እንሰጣለን ማለት ነው። ናሙናውን ከዚህ ይዘን ወደ ላቦራቶሪ ነው የምንሄደው ማለት ነው። አዎ፣ ወካይ ናሙና ስለመሆኑ ማረጋገጥ ስለሚያስፈልግ የጥራት ባለሙያዎች ሄዶ ናሙና ያመጣሉ። ናሙናውን እዚህ ዴሊቨሪ ያደርጋሉ። የደንበኞች አገልግሎት በምንድን ነው የሚያስገቡት? ኮድ አድርጎ በብራንድ አይገባም ማለት ነው። ምርቱ የማን እንደሆነ ምን አይነት ምልክት እንዳለው ትሬስ እንዳይደረግ ተደርጎ የራሱ የሆነ ኮድ ተሰጥቶት ወደ ደንበኞች አገልግሎት ኤክስፐርትስ ባለሙያዎች ይገባል። የደንበኞች አገልግሎት ባለሙያዎች ደግሞ የራሳቸውን ኮድ አድርጎ ወደ ፍተሻ ላቦራቶሪ እንዲፈተሽ የተቀመጡ ፓራሜትሮች አሉ። ተፈትሾ ጥራቱ ለማረጋገጥ እንዲቻል ወደ ፍተሻ ላቦራቶሪ ወደሚመለከተው ዲፓርትመንት ይላካል ማለት ነው። ላቦራቶሪ አገልግሎት ላይ ሄደን እንዴት እንደሚፈተሽ ምርቶችን እናያለን ማለት ነው። ማለት ነው። ሳይት ታደሰ እባላለሁ። በግብርና ላቦራቶሪ ሲኒየር አናሊስት ነኝ። አሁን የምንገኘው የግብርና ላቦራቶሪ የሚፈተሽበት ወተት ታይፕ ሊኩዊድም የሶሊድም የሚፈተሽበት ክላስ ነው ያለ ነው። አሁን ፓውደር ወተት አለ። በዚህ ፓውደር ወተት የኢትዮጵያ ስታንዳርድ ያሟላል አያሟላም ብለን ቼክ የምናደርግበት ነው። አሁን አንድ መሳሪያ አለ እዚህ ፐርቲን ይባላል። ይሄ መሳሪያ ትንሽ ጊዜ ፈጃል ኦንስ እስከሚሆን በዚህ የተለያዩ ፕሮዳክቶች በዚህ መሳሪያ ቼክ እናደርጋለን። ወተት ብቻ አይደለም ሌላም ተጨማሪ ፓራሜትሮች አሉ ቼክ እናደርጋለን። እዚህ ማለት የተገናኙ ነገሮችን በሙሉ ማለት ነው። ለምሳሌ የአኒማል ፊል ሊሆን ይችላል፣ ጤፍ ፍሎር፣ ዌት ፍሎር የተለያዩ ዱቄቶቹ ቼክ እናደርጋለን ማለት ነው። ስለዚህ ፓውደር ብቻ አይደለም ቼክ እናደርገው ሊኩዊድም አለ። በዛ ላክቶስኮፕ የሚባል መሳሪያ አለ። በሁለቱ ኮንፊርም እናደርጋለን። ሶሊድም ሊኩዊድም ቼክ እናደርጋለን ማለት ነው። ስለዚህ አንድ ወተት ከመጣ በኮድ ነው የሚመጣ፣ ወደኛ በኮድ ነው የሚመጣ። በዛ ኮድ የመጣ ናሙና አሟልቷል አላሟላም ብለን ቼክ እናደርጋለን ማለት ነው። እዚህ የተለያዩ ፓራሜትሮች አሉ፣ ፕሮዳክቶች አሉ። ከነዚህ ፕሮዳክት ውስጥ አንድ ሚልክ ፓውደር የሚባል አለ። ሚልክ ፓውደር እዚህ አካባቢ እናገኛለን፣ ወደ ሰርች ማድረግ እንችላለን። ስለዚህ ሚልክ ፓውደር ነው። ይሄ ሶሊድ ስለሆነ በሚልክ ፓውደር አለ የራሱ ፓራሜትሮች አሉ። ሞይስቸር፣ ፕሮቲን፣ አሽ፣ ፋት፣ ላክቶዝ የሚባሉ ፓራሜትሮች አሉ። በእነዚህ መሳሪያ ተጠቅመን እነዚህ ፓራሜትሮች ያሟላዋል አያሟሉም ብለን ቼክ እናደርጋለን ማለት ነው። ዋርም ለማድረግ ወደ 70 ምናምን ሰከንድ ያስፈልገዋል። ይሄ ሲጨርስ ኮድ እናስገባለን ማለት ነው። ይሄ ወተቱ ትክክለኛ አለመሆን ደግሞ ሌላ ኳሊቲ ኮንትሮል አለ። የተሰራ ስራ ትክክል ነው አይደለም እንዴ የራሳችን የውስጥ ኳሊቲ ኮንትሮል አለ። አናላይዝ ያለኝ ነው ኮድ አስገባለሁ ማለት ነው። የዚህ ኮድ 17 21 80 46 ዱፕሊኬት ነው የሚሰራው። ኤለዋለሁ ይሄ ኦኬ ኮንቲኒው ፕሮሰስ ያርጋው ራሱ ራሬድ ነው የሚለቅለት። ስለዚህ የሞይስቸር ኮንተንት 3.96 ይላል።
ራሱ ኢትዮጵያ የተቀመጠበት ሪኳየርመንት አለ አግኔስ ዲስዋን ኮምፔር እናደርጋለን ማለት ነው ፕሮቲን 13.05 ይላል እሱም የራሱ የተቀመጠለት አለ አሽ የራሱ የተቀመጠለት አለ ፋትም እንደዛ ስለዚህ እነዚህ በኢትዮጵያ ስታንዳርድ ሪኳየርመንት ያሟላል አያሟላም ብለን ጀጅ እናደርጋለን ማለት ነው መጨረሻ ላይ ሰላም ሰላም ነው አለ እግዚአብሔር ይመስገን አለ እንተዋወቅ ካሳሁን እባላለሁ የኤሌክትሪካል ሰነልክ ቡድን መሪ አጠቃላይ ኳሊቲ ቪሌጅ የተለያዩ ምርቶችን ጥራት ለማረጋገጥ ነው የሚሰራውና ተስማሚነት ምዘና ላይ ደግሞ የወተት ናሙና ይዘን በላቦራቶሪ ያያየን ነበርና እንግዲህ እናንተም እንደ ሰነልክ ጥራትን ከማረጋገጥ አኳያ የራሳችሁ ኃላፊነቶች ይኖራሉና እንዴት በምን መንገድ ነው ኳሊቲን አሹር የምታደርጉት እሱ ነገር እስኪ እሺ አመሰግናለሁ ያው ደረጃዎች ጋር ሄዳችሁ አይታችኋል የእኛ አራቱ ተቋማት ያላቸውን ተያያዥነት እዛም አይታችሁ ሊሆን ይችላል ደረጃዎች ደረጃ ያወጣል የወጣውን ደረጃውን ያስጠብቋል ወይ የሚመረት ምርት ወይ ኢምፖርት የሚደረግ ምርት ገበያ ላይ ያለ ማንኛውም ምርት ደረጃውን ወይም በወጣው ደረጃ መሰረት ነው ወይ የሚለውን ተስማሚነትና ምዘና ቼክ ያደርጋል ወይም ደረጃውን ያሟላል ወይ የሚለውን ማለት ነው ተስማሚነትና ምዘና ደግሞ ያንን ቼክ የሚያደርግበት የራሱ ኢንስትሩመንቶች ወይ መሳሪያዎች አሉት ወይ ሜጀሪንግ ኢንስትሩመንቶች አሉት ማለት ነው እነሱ ሜጀሪንግ ኢንስትሩመንቶች ደግሞ በትክክል ሜጀር ያደርጋሉ ወይ የሚለውን የኛ የኢትዮጵያ ሜትሮሎጂ ኢንስቲትዩት ወይም ሰነልክ ኢንስቲትዩት ይሄንን ቼክ ያደርግልናል ማለት ነው ማለት ሜጀሪንግ ኢንስትሩመንቶቹ በትክክል ሜጀር ካላደረጉ ቴስት የሚያደርገው ተቋም ወይም የኢትዮጵያ ሰነልክ ኢንስቲትዩት ቴስት የሚያደርገው የትኛውም ምርትን በለው ምግብን በለው ማንኛውም መጠጥን በለው የትኛውም ቴስት የሚያደርገው የትኛውም ነገር ሜጀር የሚያደርጉበት ኢንስትሩመንት በትክክል ሜጀር ካላደረገ ደረጃውን ሳያሟላ አሟላህ ሊለው ነው አሟልቶ አላሟላህም ሊለው ነው ማለት ነው እሱ እንዳይሆን የኢትዮጵያ ሰነልክ ኢንስቲትዩት በዋናነት ስራው ካሊብሬሽን ይባላል ስራው በዋናነት የሚያደርገው ምንድነው የነሱን ሜጀሪንግ ኢንስትሩመንት በትክክል ሜጀር ማድረግ አለማድረጉን ቼክ እናደርጋለን ወይም ካሊብሬት እናደርጋለን ማለት ነው በዋናነት እሱ ነው የሚሰራው ምናልባት አንድ ሳምፕል እናንተ ወስዳችኋል የወተት ለምሳሌ የወተት ተዋጽኦ ደረጃው ምንድነው ከዛ ያን ደረጃ ማሟላት አለማሟላቱን እንዴት ነው ቴስት የምታደርጉት ብላችሁ ደግሞ ተስማሚነትና ምዘና ሄዳችኋል እሱን ቼክ ስታደርጉ ሜጀር የሚያደርጉበትን ኢንስትሩመንት አይታችሁታል እሱ ሜጀር የሚያደርጉበትን ኢንስትሩመንት እኛ ጋር ይመጣና እሱ ኢንስትሩመንት በራሱ በትክክል ሜጀር ያደርጋሉ የሚለውን እኛ ቼክ እናደርገዋለን ማለት ነው በምን ያህል ጊዜ ውስጥ ካሊብሬት ታደርጋለህ እሱ ኢት ዲፔንድስ ማለት በአመት ሊሆን ይችላል በሁለት አመት እንደ እቃው እንደሚጠቀሙበት ድግግሞሽ ፍሪኩዌንሲው እቃውን በጣም ዴይሊ ቶሎ የሚጠቀሙበት አይነት እቃ ከሆነ እነሱ የሚያወጡት ስኬጁል አለ ራሱ ያንን እቃ የሚጠቀምበት ካምፓኒ ወይም ለምሳሌ ተስማሚነትና ምዘና እሱ የሚጠቀምበት እቃ ሜጀር የሚያደርጉበት እቃቸው በጣም ቶሎ የሚጠቀሙበት ከሆነ ቶሎ ካሊብሬት መደረግ አለበት ያ ማለት በ6 ወር ሊሆን ይችላል በአመት ሊሆን ይችላል በሁለት አመት ሊሆን ይችላል እቃውን ቶሎ ማይጠቀሙበት ከሆነ ወይም ያን ሜጀሪንግ ኢንስትሩመንት ቶሎ ሜጀር ማያደርጉበት ከሆነ ድግግሞሹን ያርቁታል ማለት በ3 አመትም ሊሆን ይችላል እንደዛ ምናልባት የምታሳየው ነገር ካለዚህ ደስ ይለኛል ብታሳይ እቺ የከስተመራችን እቃ ናት እሷን ካሊብሬት እያደረግን ወይም እሱን ቼክ እያደረግን ያለን የመጣችሁት ይሄን ከአንድ ከስተመራችን የመጣ እቃ ነው ማለት ነው ለምሳሌ አንድ ነገር እየሰራን ብናይ 50 ቮልት ሰጥተናል እዚህ ጋር 50 ቮልት አውት ይሆንልን ነው 50 ቮልት ስንሰጠው ይሄ የከስተመራችን እቃ 50 ቮልት እና 50 ቮልት አካባቢ ማንበብ መቻል አለበት ካልሆነ የሆነ ኢረር አለው ማለት ነው ያንን ኢረር ፕላስ ኦር ማይነስ እንዲያደርግ ለከስተመራችን አድ እናደርግለታለን ለምሳሌ 50 ስንሰጠው 49 ነጥብ ሰምቲንግ ቢያነብ 50 ስንሰጠው 50 ፕላስ ሰምቲንግ 51 ነጥብ ምናምን ቢያነብ ያንተ ኢንስትሩመንት 50 ቮልት ስንሰጠው 51 ነጥብ ምናምን ያነበበው ኦር 50 ቮልት ስንሰጠው 49 ነጥብ ምናምን 48 ነጥብ ምናምን ያነበበው ብለን በሰርቲፊኬት አድርገን ለከስተመራችን እንሰጣለን ሶ ያ ከስተመር ይሄንን እቃ ሲጠቀም ምን ማድረግ ይጀምራል ማለት ነው ያችን የተገኘችውን ኢረር ፕላስ ኦር ማይነስ እያደረገ ሜጀር ሲያደርግ ከዛ በኋላ ሜጀር ማድረግ ይጀምራል ማለት ነው ግን የሰጠነው ሜጀርመንት ላይ ኢረሩ በጣም ከፍተኛ ከሆነ ሪኮመንድ እናደርጋለን ይሄ እቃ ኢረሩ በጣም ከፍ ያለ ነው ስለዚህ ባትጠቀመው ሪኮመንድ እናደርጋለን እንለዋለን ግን እኛ ጋር ፓስ ኤንድ ፌል የለም አትጠቀመው ተጠቀመው ምናምን ማለት አንችልም ጀስት ምንሰጠው ሪዛልቱን ብቻ ነው ሪዛልቱን ተንተርሶ የመጠቀምና ያለ መጠቀም መብቱ የራሱ የከስተመር ይሆናል ማለት ነው እሺ እናመሰግናለን ኳሊቲ ቪሌጅ በዚህ ያበቃም
ከምርት ጥራት ጋር በተያያዘ ከውጭ የመጡም ይሆኑ በሀገራችን የተመረቱ ምርቶች የጥራት መስፈርቱን ካሟሉ በኋላ ወደ ገበያ ሲወጡ የብሔራዊ ደረጃ ምልክትን መያዝ እንዳለባቸውና ይሄ ካልሆነ ግን የያዙትን ምርት ጥራት ጥርጣሬ ውስጥ የሚከት እንደሆነ የደረጃ ምልክት አስተዳደር ስራ አስፈጻሚ ያነሳሉ። በአጠቃላይም ጥራትን ለማረጋገጥ በሚደረግ ሂደት ውስጥ የደረጃዎች ኢንስቲትዩት በሚያወጣው ስታንዳርድ መሰረት የተስማሚነት ምዘና ምርቶቹን በላብራቶሪ ይመረምራል፣ የምርቱንም ጥራት ይፋ ያደርጋል። ትክክለኛነት ካሊብሬት በማድረግ የራሱን ድርሻ ይወጣል። በመጨረሻም የኢትዮጵያ አክሬዲቴሽን አገልግሎት የላብራቶሪውን ውጤትና የካሊብሬሽን ስራውን እውቅና በመስጠት የአንድን ምርት ጥራት በማረጋገጥ ሀገራችን በምርቶች ጥራት ችግር ሊገጥማት የሚችለው ጉዳት ቀድመው እያስወገዱ ይገኛሉ። ተመልካቾቻችን አብራችሁ ስለነበራችሁ ከፍ ያለ ክብር ይሰማናል። ሳምንት በሌላ ፕሮግራም እስክንገናኝ መልካም ሁሉ ተመኘው።